ደሞ አንተ ማንኛው ነህ? ተመብያለኝ ያዛት እንዳታመልጥ ያዛት እንዳታመልጥ አንቺ አባዬ እባክህ እንደዚህ አታድርግ። አንቺ ምን አባሽ ጎሎብሽ ነው? ምን ጎሎብሽ ነው? ኧረ አንቺ ሎግ ማረግ አበቃሻል። አንቺ ታይታለሽ። አንቺ ስት ታንክኛላ ሳረፍሽ አሁን እዚህ እንዴ አርጋ ያሳደኩሽ ሎግ ማረግ አበቃሻል። ህብያንቺ አንቺ አደይ ሞተች? አዎ ገደሉብኝ። ልጄን ገደሉብኝ። እሜ ምንድን ነው? ቆይ ተረጋጊ እንጂ እሜ። አደይ ምን ሆና ነው? ቆይ ደመቀ ምን ሰምታችሁ ነው ግር ብላችሁ የመጣችሁት? ልጄ ሞተች እንዴ? ማን የገደላት እንዴ? ደማ እሺ ደሜ ወንድሜ ሰላም ቆይ ለሰርግ ደግሽ ልዳርሽ ደጋግሜ ነግሬያለሁ። እኔ ማረቆን ሰው አላገባም። እስካሁንም በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት የማታስብልኝ የማትራራልኝ ከሆነ ግን አባቴ አይደለም። ቢገባሽ እኮ ለተከበረ ሰው ነበር ልዳርሽ አልኩሽ። አንቺ ማን ስለሆንሽ ነው? ጓደኞች እንደዛ ተከብረው ወልደው ከብደው አንቺ ለማታገቢ ምን ስለሆንሽ ነው? ንገሪኝ። እኔ አደይ ነኝ አባዬ። ጓደኞቼንም ሆነ ማንንም ሰው አይደለሁም። ያንተን ሀሳብ ደግሞ መቼም አልደግፈው። መውጣት ነው። ልጅሽ ንብረትሽ ይሆናል። ምን ይጎልብሻል? አባዬ እኔ እንደዚህ አይነት ሴት አይደለሁም። እኖራለሁ ብለሽ አታስቢው። አሁን ከስንቱ ጋር ተባለሁ። ይልቅ አንድም ነገር አታደርግም። እሱ ምን እንደማደርግ እኔ ያሳይሻለሁ። ያችን እህት ደህናዋን ልጅ እንኳን እህትሽን ትቢት አስተማርሻት። እናቷን እንጂ የምላትን አትሰማም። ይቺ ቆይ ምን ብላ ትስማ? ለእኔ አባት በማን አባት ወጥቶ ነው በይ። አቤት የሰውነትሽ ማማር ራሱ፣ አቤት ቁንጅና፣ አቤት ውበት አለልኝ። ከቻልክ ከዚህ አስወጣኝ። ካስወጣውሽ በኋላ ይህን ውብ ገላሽን እቅፍ አድርጌ እንዳድረው የምትፈቅጂልኝ ከሆነ አስወጣሻለሁ። አንተ ባለጌ ጫፌን እንዳትነካኝ ዞር በልልኝ። እንጃደይ ዞር በልልኝ። አሌ እንዴ ቆይ እስኪ ምን እያረክ ነው? ምን እያረክ ነው? ተው እንጂ ጫኔ። እችን የመሰለች ብርቱካን አባቷ ዘማ ማንንም ወዲያ ወዲህ ስትል ሳታስረክበው መጥታለች ብለህ ነው? ኧረ የለም በል በሊልቅ አሁን ይኸውልህ እኛም የድርሻችንን አለልኝ። ጫፌ እንዳትነካኝ። ይኸውልህ ያማል እንዴ? እርግጠኛ ነኝ ደሞ አንተ ማንኛው ነህ? አትሽውጭ። አይ እኔ መቼም አላውቅም። ተይ እንጂ ከልጅነት የጀምሮ ስመኘው የኖርኩትን ይሄን የመሰለ ገላማ በዚያ። ሰላም ውድና የተከበራችሁ የአደይ ዩቲዩብ ቤተሰቦች እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን ጋር ሰላም። እናንተ እንዴት ናችሁ? ሰላምታዬ በያላችሁበት ድረሳችሁ እንዴት ናችሁልኝ ቤተሰቦቼ? ሰብስክራይብ ስለምታደርጉኝ ስለ አብሮነታችሁ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። ቴንኪዩ። እንግዲህ በራሴ ቻናል ብቅ ብያለሁኝ። በቀጣይ አሪፍ ስራዎችን በዚህ ቻናል ይለቀቅበታል እና እናንተ ብቅ በሉ ማለት ነው። እንግዲህ ዛሬ አደይ በጣም ትልቅ መከራ ውስጥና ስቃይ ውስጥ ነው ያለችው። በጣም ማለት ነው በጣም በቃላት የሚገለጽ አይደለም። እንግዲህ ያሸሽታ ከተማ ስንት መከራ የበላቸው አባቷ ዛሬ አፈላልጎ መጥቷል ማለት ነው። መጥቶም ይዟታል። አመልጣለሁ ብላ ብዙ ነገሮችን ብትሞክርም አልቻለችም። እና በጣም ነው እንትን የሚለው። እነ ዴቭም ወደ እሷ ፍለጋ ሄደው ነበረ ግን አልደረሱላትም። ቀድመው አባቷ እጅ ገብታለች ማለት ነው። አባቷና ነጫኔ እንግዲህ ይዘዋታል።
በቃ አባቷ በጥፊ ነው የመታት በካልቹ ምናምን በቃ አልተረፈችም ነው የምላችሁ አልተረፈችም። እንዴት እኔ የተከበርኩ አባትሽን እምልሽን ነገር ለምን አትሰሚም አለ ማለት ነው አባትየው። እዚህ ጋር የውን ማዘሩ ጋር ማለት ነው በቃ አባቷ ወስዷት ከሸሸቀት በኋላ እነ ዴብ በቃ እነ ሊዱ ሁሉ ባንተ ተሰባስበው ደረሱ። ግን እዚህ ጋር ደርሱ በቃ ለቅሶ ነው። ማዘርን ምንድነው የተፈጠረው ነገር የሆነው ምንድነው ሲሏትኝ በቃ ልጅ ሞተች እንደ ምናምን እያሉ እንደውም አዎ ሞተች አለች ማዘር። በቃ ምክንያቱም እጅሶች ገባሽ ማለት በቃ ሞተች ማለት ነው አይደል? እና እዚህ ጋር በቃ ተሰባስበው ያለውን ነገር እየነገሯቸው ነበረ። ግን በጣም ዴቭ በጣም ነው ያዘነው ምናምን ግን ምንም ማድረግ አይችልም። ግን ሄደዋል አሁን ማለት ነው ማዘርን አብሽሪ ብለዋት ሄዱ ማለት ነው ከእንትና ጋር ወደ አባቷ ቤት ከማዘር ቤት ወደ አባቷ ቤት ሄዱ። እዚህ ጋር ማዘር በጣም እያለቀሰች ነው። አሹ ደግሞ እናቱ ታማበት ስለነበረ ነው ለመነጋገር አሹ አዴን ለማትረፍ በቃ ያላደረገው ነገር የለም። በቃ ፈጣሪ በሚያውቀው በጣም ነው የጣረው ምናምን ግን ምን ይደረጋል ሰውዬው በጣም ኃይለኛ ናዛ ስለሆነ እጁ አስገባት እንጂ አሸናፊ በጣም የለፈው ማለት ነው። በጣም በቃ ድምቀት ነው አሁን እዚህ ጋር እና አባትየው እዚህ ጋር አገኛትኝ ማለት ነው። አዴና አመጣ የሆነ ባዶ ቤት ውስጥ እጇን እና እግሯን ባንድ እጇ ባንድ ተጠራን ታሰረች። በጥፊ በካልቾ ይላታል። የሚናገራት አማርኛ እኔ ተከበርኩ አባትሽን እኔን ያዋረርሽ አንቺ ምናምን በቃ ምን ልበላችሁ በቃ የሚወርደው ቃላት እውነት ፍትህ በቃ የውዚ ጋር የሚናገራት አንቺ አይ ስዳደግ አይ ባለጌ ማለት ነው ምናምን በቃ ቤተሰብ ማታከብሪ እማትከበሪ አንቺ ብሎ ምናምን እያለ ማለት ነው። በቃ ምን ልበላችሁ በጥፊ ይላታል በርግጫ ይላታል። በቃ እሷም አባቴ አይደለ እንዴ አባቴ ብዬ የምጠራራ ራሱ እስካሁን በቃ ተከበር እያለችው ነው ግን አልሰማትም። እዚህ ጋር ደግሞ ነጫኔና እንትና ማለት ነው ይሄኛው ሰውዬ ጭራሽ ሊደፍራት ማለት ነው ሊደፍራት በቃ ያኛው ሰውዬ ብር ከፍላችኋል ያዙ ብሏቸዋል። ጭራሽ ሊደፍራት በቃ ደፈራት እንዴ በቃ ሙከራ አደረገ ማለት ነው። በቃ እንዴት ተወኝ ምናምን ብትለው እንዴት አንቺንም አይኔ ሲቋመጥ ምናምን አለ ማለት ነው። እዚህ ጋር ጫኔም በቃ ተውት እናቴ ተወጣጥሯል ነው የምላችሁ ተወጣጥሯል። እዚህ ጋር ጭራሽ ምን እንደሚያደርጉ ታውቃላችሁ? ጫኔና እንትና ይመካከራሉ ማለት ነው። ምክንያት በቃ ተራ ሄዳ አንተ በር አንደኛ ጠባቂ አንኛችን እዚህ ሆነን ልጅማ እና ውድ ቤተሰቦች እየደረሰባት ያለው ነገር በጣም ከባድ ነው ከምላችሁ በላይ። እዚህ ጋር በቃ በጥፊ ምናምን ብሏት ፊቷ ሁሉ እንዳለ ቀሬር ነው ያለው። እና ውድ ቤተሰብ እውነት ፍትህ በቃ ለምን ትሰቃያለች እንዴ? ለምን ትሰቃያለች? እውነት በጣም እንዴ ከባድ ነው ይሄን ያክል ስቃይ እንዴት በቃ እውነት እስማምኔ በጣም ያሳዘነችኝ። እናንተስ ቤተሰብ እስኪ ድምጻችን ይሰማ እንዴት ለምን እንደዚህ ይሆናል? የሁሉ መከራ ለምን ደርስባታል? በቃ እዚህ ጋር በጣም ያለቀሰች ነው ፊቷ ሁሉ ተቀይሯል። በቃ ሌላ ነው የሆነችው ማለት ነው። እና ሁላችሁም ጸሎት ያስፈልጋል ማለት ነው። እግዚአብሔር ይርዳት። በጣም ከባድ ነው። እና ሁላችሁም ቤተሰብ በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡና መሆናችሁን ቀጥሉ። እንግዲህ ያዴ ወዳጆች እስኪ እናያችሁ እና አበርቱኝ። አመሰግናለሁ። ሁላችሁም በያላችሁበት ወዳችኋለሁ።